መዝሙር 63ን አብረን እናነባለን። አምላኬ አምላኬ ወዳንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ እንዲሁም በመቅደስ ውስጥ ተመለከቱ። ምሕረትህ ከሕይወት ይሻላልና ከንፈሮቼ ያመሰግኑሃል። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን አነሳለሁ። ነፍሴ በቅቤና በስብ እንደምትጠግባለች፣ ከንፈሮቼም ስምህን በደስታ ያመሰግናሉ። በመኝታዬም አስብሃለሁ፣ በማለዳም እናገርልሃለሁ። ረዳቴ ሆነኸኛልና በክንፎችህም ጥላ ደስ ይለኛልና። ነፍሴ በኋላዬ ተከታተለች፣ እኔንም ቀኝ ተቀበለችኝ። እነርሱ ግን ነፍሴን ለከንቱ ፈለጓት፣ ወደ ምድር ጥልቅ ይገባሉ፣ ለሰይፍ እጅ አሳልፈው ይሰጣሉ፣ የቀበሮም እድል ፈንታ ይሆናሉ። ንጉሥ ግን በእግዚአብሔር ደስ ይለዋል፣ በእርሱ የሚምል ሁሉ ይከብራል። ሐሰትን የሚናገር አፍ ይዘጋልና። ይህን ቃል ዳዊት የተናገረው በኤዶሚያስ ምድረ በዳ በነበረ ጊዜ ነው። በምድረ በዳ ሆኖ ነው እንጨትና ውሃ በሌለበት በምድረ በዳ ኃይልህንና ክብርህን አይ ዘንድ ብሎ የተናገረው። እግዚአብሔርን መፈለጉን የተናገረው በምድረ በዳ ሆኖ ነው። የሆኑ ነገሮች ተሳክተውለት ሳይሆን በምድረ በዳ እያለ ነው። ከዛ ዝቅ ብሎ ቁጥር 5 ላይ ነፍሴ በቅቤና በስብ እንደሚጠግቡ ትጠግባለች፣ ከንፈሮቼ ስምህን በደስታ ያመሰግኑሃል ይላል። መጽሐፍ ቅዱስ ውስጥ ካሉ በጣም ወሳኝ ነገሮች ውስጥ አንደኛው እግዚአብሔርን መፈለግ ነው። በጣም ወሳኝ ከሆኑ ነገሮች ውስጥ አንዱ እግዚአብሔርን መፈለግ ነው። በህይወታችሁ የሆነ ነገር ፈልጋችሁ ትዳር ስጠኝ ብላችሁ፣ ልጅ ስጠኝ ብላችሁ፣ ልጄን ትምህርት አስገባው ብላችሁ መመላለስ ነው የሚሆነው። የሆነ ትጠይቃላችሁ ወይ ይሰጣችኋል፣ ወይ ይጠብቁ ትባላላችሁ። መመላለስ ነው የሚሆነው። እግዚአብሔርን ፈልጋችሁ እግዚአብሔርን ማግኘት ሲሆንላችሁ ግን ሁሉን ነገር ታገኛላችሁ። ሰው እግዚአብሔርን ፈልጎ የሆነ ነገር ሊጎልበት አይችልም። ትምህርት ሊጎልበት አይችልም፣ ጤና ሊጎልበት አይችልም፣ ደስታ ሊጎልበት አይችልም፣ ሰላም ሊጎልበት አይችልም። የሆነ እናንተ የምታውቁት ነገር እግዚአብሔርን ለፈለገ ሰው ሊጎልበት አይችልም። እንደው ብትሉ እንኳን ባይምሮ አይ ሊጎል ይችላል ብትሉ እንኳን እንደምንም አይቆጥረው። ሰው ማይሞላ ፍጥረት ስለሆነ የሆነ ነገርን ባገኘ ቁጥር ሰው በባህሪው የሆነ ነገር ደግሞ ይፈልጋል አይደል? እንደዛ እንኳን ቢሆን ሰው በራሱ ደስተኛ እንዲሆን የሚያደርገው ሙሉ እንደሆነ እንዲሰማው የሚያደርገው እግዚአብሔርን መፈለግ ነው ማለት ነው። ስለዚህ ዛሬ ትንሽ ደቂቃ ከኔ ጋር ወስደን እግዚአብሔርን መፈለግ እንዴት እንደሚቻል እናወራለን ማለት ነው። እግዚአብሔርን መፈለግ ስንል በሙሉ ኃይል፣ በሙሉ ልብ፣ በሙሉ አቅም ወደ እግዚአብሔር የሚደረግ ነው። ዘዳግም 4 እንደዚህ ይላል፣ ነገር ግን በዚህ አምላካችሁ እግዚአብሔርን ትሻላችሁ አለ። በልብህ ሁሉ በነፍስህም ሁሉ የፈለከው እንደሆነ ታገኘዋለህ። ዋቴ ወርድ! በነፍስህ ሁሉ በልብህ ሁሉ የፈለከው እንደሆነ ምን አለ? ታገኘዋለህ በሉ እንጂ። በነፍስህ ሁሉ የፈለከው እንደሆነ ታገኘዋለህ አለ። ሉቃስ 12:15 ላይ ደግሞ እንደዚህ አለ፣ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ በመጎምጀትም ሁሉ ተጠበቁ አላቸው። አያችሁ፣ ሰው የሆነ ነገር ስላገኘ፣ የሆነ ገንዘብ ስላገኘ፣ የሆነ ነገር ስላለው ሙሉ አይሆን። በገንዘቡ ብዛት አይደለም ሰው የሚለካው እግዚአብሔርን በፈለገበት መጠን ነው። እግዚአብሔርን ፈልጎ ባገኘበት መጠን ነው። እግዚአብሔር ደግሞ ታማኝ አምላክ ስለሆነ ምን አለ? ፈልጉኛል፣ ከፈለጋችሁኝ ምን አለ? ታገኙኛላችኋል። እግዚአብሔርን የሚያምን ሰው እዚህ ውስጥ አለ ወይ? ስለዚህ እግዚአብሔር ምን አለ? እግዚአብሔር ከፈለጋችሁኝ ታገኙኛላችሁ አለ። ግን እግዚአብሔርን ስንፈልግ እግዚአብሔር መጀመሪያ መፈለግ የሚፈልግ አምላክ ነው። በኋላ የሆኑ ነገሮች ካገኘን በኋላ የሆኑ ነገሮችን ሞክረን ፌል ካደረጉብን በኋላ ሳይሆን እግዚአብሔር በመጀመሪያ መፈለግ የሚፈልግ አምላክ ነው። ይሄ የሰማያዊ ፕሪንሲፕል ነው። መጽሐፍ በማቴዎስ 6:33 ላይ ደጋግማችሁ እንዳነበባችሁት መጀመሪያ አለ ጽድቅና መንግስቱን ፈልጉ። መጀመሪያ የምትፈልጉት እርሱን ከሆነ ነው የሆነ ነገር የምታገኙት። የሆነ ነገር አልሳካ ሲል፣ የሆነ ነገር ሲከብድ፣ የሆነ ነገር ስናጣ ሳይሆን እግዚአብሔር ከሁሉ ነገር በፊት መጀመሪያ ነው። ለምሳሌ ትዳር እምቢ ሲላችሁ ሁሉንም ነገር ሞክራችሁ
በቴሌግራም እናገናኛለን የሚሉት ጋር ፖል ላይ የለጠፉት እናገናኛለን የሚሉት ጋር ፈልጋችሁ ስታጡ አይደለም እግዚአብሔር ጋር የምትመጡት። እግዚአብሔርን የምትፈልጉት ለሆነ ነገር እንኳን ቢሆን መጀመሪያ ነው ማለት ነው። በህይወታችሁ የሆነ ነገር የሚከብዳችሁ የሆነ ነገር ያስቸገራችሁ ያን ነገሩን ነው የምትፈልጉት። እግዚአብሔርን ራሱን አይደለም የምትፈልጉት። እግዚአብሔርን ብትፈልጉት እግዚአብሔርን ካገኛችሁት እግዚአብሔር ልጆች በመንፈስ የሚመሩ ናቸው ይላል። እግዚአብሔር መንገድን ይጠቁማቸው ይላል። ስለዚህ የሆነ ነገር ልታጡ የሆነ ነገር ሊጎልባችሁ አይችልም ማለት ነው። ለምሳሌ ብዙ ሰው የሚወዛገበው ጌታ ሆይ እንዴት ላድርግ፣ ይሄን ልምረጥ ያን ልምረጥ፣ ይሄን ልምረጥ ያን ልምረጥ እያለ ነው አይደለ? እግዚአብሔርን ብትፈልጉ እግዚአብሔርን ፈልጋችሁ ብታገኙ እግዚአብሔር የቱን መምረጥ እንዳለባችሁ ይደብቃችኋል? አይደብቃችሁም። እግዚአብሔርን መፈለግ ስንል ብዙ ሰው የሚመስለው የሆነ አንዱ እግዚአብሔርን መፈለግ ስንል ስሜት አይደለም፣ አማራጭም አይደለም። አይ ከዚህኛውና ከዛኛው ነገር እግዚአብሔርን ብትፈልጉ ይሻላችኋል የሚል ነገር አይደለም። እግዚአብሔርን መፈለግ ግዴታ ነው፣ ትእዛዝ ነው። መጽሐፍ ሲናገር እንደዚህ አለ፣ እግዚአብሔር ለእስራኤል ቤት እንዲህ ይላልና እኔም ፈልጉ በህይወት ትኖራላችሁ። በህይወት መኖር ማለት እዚህ ምድር ላይ 50 እና 60 80 እና 90 ዓመት መኖር እንዳልሆነ መቼም ይገባችኋል ክርስቲያኖች ስለሆናችሁ። ስለዚህ መጽሐፍ ምን አለ? እኔም ፈልጉ አለና ምን አለ? በህይወት ትኖራላችሁ። ስለዚህ ስለ ህይወት መኖር ካወራን እግዚአብሔርን መፈለግ ግዴታ ነው ማለት ነው። አንድ መዝሙር አለ እንደው ማለት አንተን መፈለግ አይደል የሚል እና እግዚአብሔርን መፈለግ አማራጭ አይደለም። አሚን ዜና መዋዕልም ላይ እንደዚህ ይላል፣ እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ። ብዙ ሰው ከናንተ ውስጥ ቢያንስ ግማሹ ሰው መጽናት እፈልጋለሁ፣ አጽናኝ፣ አበርታኝ፣ አጠንክረኝ ይላል አይደል? መጽሐፍ ምን አለ? እግዚአብሔርን ፈልጉ ትጸናላችሁ። መጽናት የምትፈልጉ ከሆነ ማን ነው መፈለግ ያለባችሁ? እግዚአብሔርን ነው መፈለግ ያለባችሁ። በየቸርቹ መዞር አይደለም ያለባችሁ። ያንንና ያኛውን ሰውዬ መጠየቅ አይደለም ያለባችሁ። መጽናት አልቻልኩም ነብይ እንዴት ላርግ አይደለም ማለት ያለባችሁ። እግዚአብሔርን ስትፈልጉ እግዚአብሔር ምን አለ? ያጸናችኋል። መጽናት እንፈልጋለን የምትሉ ሰዎች አላችሁ። ስለዚህ እግዚአብሔርን ፈልጉ። ትንቢተ ዳንኤል ላይ በጣም ወደው ጥቅስ አለ፣ እንደዚህ ይላል፣ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ። አያችሁ፣ ለካ መበርታት የሚገኘው ማደግ የሚገኘው አምላክን በመፈለግ ውስጥ ነው። አምላክን በማወቅ ውስጥ ነው። ሆሴ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ይላል። ስለዚህ የሆነ ነገር የምናገኘው የሆነ ነገር የምንገኘው እግዚአብሔርን በፈለግነው በዛው መጠን ልክ ነው ማለት ነው። ይቀጥልና ኢሳይያስም ላይ እንደዚህ የሚል ቃል አለ። ኢሳይያስ 55 ቁጥር 6 ላይ ደግሞ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። አሜን። ሌላኛው እግዚአብሔር መፈለግ ማለት መታመኛ መደገፊያ ሌላ ነገር ላይ ሳይሆን እርሱ ላይ ማድረግ ነው። ብዙ ሰው ሊደግፉ የሚችሉ ስልጣን፣ ገንዘብ፣ ዝና፣ ዕውቀት፣ ሀብት እና መሰል ነገሮችን ይፈልጋል። ግን መጽሐፍ ምን አለ? እግዚአብሔርን ፈልጉት። ኢሳይያስ ላይ እንደዚህ ያለ፣ ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶቻቸው ለሚደገፉ ስለ ብዛታቸው በሰረገሎች እጅግ ብርቱዎችም ስለሆኑ ፈረሶች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወየውላቸው። በሰረገሎች ለሚታመኑ እግዚአብሔርን ለማይፈልጉ ሰዎች አለ ወየውላቸው። ሌላ ቦታ ላይ ፈረስ በኃይሉ ብዛት አይድንም ይላል። በዚህኛው ዘመን ቋንቋ በድሮኑ ብዛት አይድንም፣ በጀቱ ብዛት አይድንም፣ በታንኩ ብዛት አይድንም እንደማለት ነው። የሚያድነው የሚታደገው እግዚአብሔር ራሱ ነው ማለት ነው። አንዳንድ ሰው በዝና ይመካል፣ በገንዘብ ይመካል፣ በሀብት ይመካል፣ በስልጣን ይመካል። መጽሐፍ ግን ምን አለ? እንደዛ ይላል። የሚመካ አይደለም የሚለው፣ በእግዚአብሔር ይመካ፣ እርሱን ይፈልግ። እርሱን ሲያገኘው እነዛ ነገሮች በሙሉ በነገራችን ላይ ብዙ ሰው የሆነ ነገር ያለው የሆነ ነገር አቺቭ ያደረገ ሀብት ያለው ገንዘብ ያለው ዝና ያለው መስሎ የሚሰማው ሌላ ያለው ሰው እስኪያገኝ ድረስ የሆነ ነገር ሊሚት አለው ማለት ነው። ስለዚህ እግዚአብሔርን መፈለግ ልክ መዝሙር 20 ላይ ይሄንኑ ቃል ይደግመዋል። ምን ይላል? እነዚያ በሰረገላ እነዚያ በፈረሶች ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ዋቴወር ከፍ ከፍ የሚያደርገን ምንድነው አለ? የአምላካችን የእግዚአብሔር ስም ነው። ፈረስና ፈረሰኛ አይደለም፣ ሰረገላ አይደለም የሚያስታምነን። የሚያስጥለን ፈረስና ፈረሰኛ አይደለም። የሚያስጥለን ከፍ የሚያደርገን አለ የእግዚአብሔር ስም ነው። አያችሁ ምን ያህል ወሳኝ ነገር እንደሆነ እግዚአብሔርን መፈለግ።
በነገራችን ላይ ሁለተኛ ዜና 14 ላይ አንድ ንጉስ አለ፣ ንጉስ አሳ የሚባል ሰው አለና ንጉስ አሳ ከእግዚአብሔር ጋር በጣም ወዳጅ የነበረ ሰው። ከእግዚአብሔር ጋር የተጣላበት አንዱ ምክንያት እግዚአብሔርን ትቶ ሌላ ነገር መጀመሪያ ፈለገ። እስራኤላውያንን ኢትዮጵያውያኖች ሊወጉ ሄዱ ይላል ሁለተኛ ዜና። እነማ? ኢትዮጵያውያን። ከዛ እግዚአብሔር ረዳውና ንጉስ አሳ ስልጣኑን አስቀጠለ። ከዛ በኋላ ሌሎች ጦሮች በመጡበት ጊዜ ግን የሌላ ሀገር ልዕልት እስራኤላውያን፣ እሱ የይሁዳ ንጉስ ነበርና እስራኤላውያን ሲነሱበት ግን እስራኤልና ይሁዳ እንደተከፈለች ስለምታውቁ ማለት ነው ቀጥታ ሄዶ ሌላ ንጉስ ተማጸነ። እግዚአብሔር ጋር ተጣላ ማለት ነው። እግዚአብሔር ያለው እንደዚህ ነው፣ በእስራኤል ንጉስ የለም፣ አንተ ሌላ ሀገር ሄድከው፣ አንተ ሌላ ፍለጋ ሄድከው። ልክ የሆነ አሁን ብዙዎቻችሁ እዚህ ጋር ሲያማችሁ መጀመሪያ የምትሄዱት የት ነው? ሆስፒታል። ከዛ ሆስፒታሉን ዙራችሁ ይሄ መድኃኒት የለውም፣ ይሄ አይድንም፣ ይሄ አይሽርም፣ ይሄ እንደዚህ ሆኗል ስትባሉ ቀጥታ ትመጣላችሁ እግዚአብሔር ጋር። እግዚአብሔር ምን አለ? መጀመሪያ በነገራችን ላይ መጨረሻም ይሄ ንጉስ ምዕራፍ 16 ላይ ስታነቡት ሲያመው ባለ መድኃኒት ፈለገ። ሲያመው ራሱ መጀመሪያ ባለ መድኃኒትን ይፈልገው። ይሄ እስራኤላውያን እና ይሁዳ ንጉሶች ባህል አልነበረም። የሆነ ሰው የሆነ ነገር ሲሆን የሆነ ነገር ሲታመም መጀመሪያ የሚፈልገው ያኔም ቢሆን እግዚአብሔርን ነበረ። ሌላኛው ሶስተኛ የምነግራችሁ ነገር ወዲያው እግዚአብሔር ስትፈልጉት ወዲያው ላይ ይገኝ ይችላል፣ ግን ፍለጋችን ይቀጥላል እስኪገኝ ድረስ። አንኳኩ ይከፈትላችኋል ይላል አይደል? የሆነ ቦታ ላይ እምናንኳኳው እስከ መቼ ነው? እስኪከፈት ድረስ አትሉም እንዴ? እስኪከፈት ድረስ ማንኳኳታችንን እንቀጥላለን ማለት ነው። መጽሐፍ ኢዮብ ላይ ኢዮብ 13:15 ላይ እንደዚህ የሚል ቃል አለ። እነሆ አለ ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። እስኪ ቢገድለኝም እንኳ አለ እርሱን ነው የምጠብቀዋል። ይቀጥልና ሰቆቃወ ኤርምያስ 3:26 ላይ በጣም ሁላችሁም የምታውቁት ጥቅስ አለ። ሰቆቃወ ኤርምያስ 3:26 ላይ ደግሞ እንደዚህ ይላል፣ ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም። ሰው ተስፋ ማድረግ ያለበት ዝም ብሎ እኮ ነው። የሚታይ ኖር እኮ አይደለም። እየረዳችሁ እንደሆነ እየተሰማችሁ ሆኖ አይደለም። የሆነ ደመና እየዘነበ ያልዘነበ የሆነ ነገር እያያችሁ አይደለም። ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ አለ መልካም ነው። መልካም ነው ያለው ምኑን ነው? እግዚአብሔርን ተስፋ ማድረግን፣ እግዚአብሔርን መፈለግን አለ ተስፋ ቢያደርግ መልካም ነው። ኢሳይያስ 50:4 ላይ ደግሞ እንደዚህ ይላል። ኢሳይያስ 50:4 ላይ በጣም ኦኬ። ከዛ በፊት ይሄን ልንገራችሁ። እግዚአብሔርን መፈለግ አንዱ የሰዎች ችግር። እግዚአብሔርን የማይፈልግ ሰው ብዙ አልገጠመኝም በእኔ ህይወት። በእርግጥ እግዚአብሔርን የሚፈልጉት ግን የሆነ ነገር ሲፈልጉ ነው። ለምሳሌ ጴንጤ ያዳር ጸሎት የሚጀምረው መቼ ነው? ችግር ሲገጥመው፣ ስራ ሊገባ ሲል፣ ውጭ ሊሄድ ሲል፣ ቪዛ እምቢ ሲለው፣ ልጅ ሲመጣ፣ ልጅ ሊያገባ ሲል፣ የሆነ ዝግጅት ሲያደርግ በደንብ መጸለይ ክፋት የለውም፣ እሱ መተቸት አይደለም። ግን የሆነ ነገር የምናደርገው በልማድ ነው፣ ኦርደርድ ሆነን ነው። ለምሳሌ ቤተክርስቲያን የምንመጣው የሆነ ችግር ሲገጥመን አይደለም ነው እንዴ? ቤተክርስቲያን የምንመጣው እግዚአብሔርን ስለምንፈልግ። ስለዚህ ቤተክርስቲያንን መምጣት እግዚአብሔርን መፈለግ ከሆነ ሁሉ ጊዜ ቤተክርስቲያንን መምጣት ልማድ ልናደርገው ይገባል ማለት ነው። ለምሳሌ በማለዳ መጸለይን የሆነ ጧት ላይ የሆነ ኢንተርቪው፣ ጧት ላይ የሆነ ስብሰባና ግምገማ ሲኖረን ሳይሆን ማድረግ ያለብን ልማድ መሆን አለበት ማለት ነው። ማለዳ ነሳል ባለፈው እየዘመርኩላችሁ ነበር። ማለዳ መነሳትን በጸሎት መርማር ካለባችሁ ሁሉ ጊዜ ነው ማለዳ መነሳት ያለባችሁ። እግዚአብሔርን በዛች ሰሞን የምትጠይቁት የሆነ ነገር ሲኖር አይደለም፣ ሁሉ ጊዜ። እስኪ ሁሉ ጊዜ ፈልገዋለሁ በሉ። እርግጠኛ ናችሁ? እሺ ድገሙት እስኪ በደም ልስማ። ያስ እግዚአብሔርን ሁሉ ጊዜ እንፈልገዋለን። ሲጎልብን አይደለም፣ የጎደለብን ሲመስለን አይደለም፣ እንቅብና ቡሃቃችን ባዶ መሆኑ ሲሰማን አይደለም፣ የኑሮ ውድነት ሲመጣ አይደለም፣ ጦርነትና የጦርነት ዜና ስንሰማ አይደለም። እግዚአብሔርን የምንፈልገው እግዚአብሔርን በመፈለግ የምናደርገውን ነገር ሁሉ የምናደርገው ሁሉ ጊዜ ነው፣ እንደ ልማድ ነው። መጽሐፍ ኢሳይያስ 50:4 ላይ ኢሳይያስ 50:4 ላይ እንደዚህ ይላል፣ ልዑል ሆይ እግዚአብሔር የተባ አንደበት ሰጥቶኛል አለ። ስለዚህ ደካሞችን ብርቱ ለማድረግ ምን ማለት እንዳለብኝ አውቃለሁ።
እንዴት እንደሚያውቅ ግን ልንገራችሁ። በየማለዳው ያነቃኛል፣ በመማር ላይ እንዳለ ተማሪ ለመስማት አለ ጆሮዬን ያነቀዋል። የሆነ ጉዳይ ሲገጥመው ወይም ለሳራ ትንቢት መናገር ሲፈልግ አይደለም ኢሳይያስ ቆሞ ጌታ ሆይ ምን ትላለህ የሚለው። በየማለዳው ያነቃኛል ይልና ምን ይላል? በመማር ላይ እንዳለ ተማሪ ለመስማት ጆሮዬን ያነቀዋል። ጌታችን ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ አንዱ ኳሊቲው ምንድን ነበረ? ነገሮችን የሚያደርገው ኦርደርሊ ነበር፣ በልማድ ነበር። የሆነ ሊይዙ መጡ ሲባል አልነበረም ይጸልይ የነበረው። ለምሳሌ ሉቃስ 4:16 ላይ ወደ ናደገበት ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ ይላል። እንደምኑ? እንደ ልማዱ። ከዛ በፊት ያደረገው ነበር ማለት ነው። ሌላም ቦታ ላይ ማርቆስ 1:35 ላይ ማለዳ ተነስቶ ገና ሌሊት ሳለ ወጣ፣ ወምድረ በዳም ሄዶ በዚያ ጸለየ ይላል። ጢሞቴዎስ ላይ ይሄንን ጠቅሶ መሰለኝ። ነገር ግን ለዚህ ዓለም በሚመችና የአሮጊት ሰዎች ጨዋታ ከሚመስል ተረት ይላቅልና እግዚአብሔር ለመምሰል ግን ራስህን አስለምድ። የሆነ ነገር ለማድረግ እግዚአብሔርን ምን አለ? አስለምደው። ራስህን አስለምደው። መጸለይ አስለምደው። መቃተትን አስለምደው። የእግዚአብሔርን ድምጽ ለመስማት አስለምደው። ለሆነ ትንቢት ለመናገር አይደለም፣ የሆነ ልሳን ለመናገር አይደለም፣ የሆነ ጉባኤ ሲኖርብህ አይደለም፣ የሆነ ኮንፈረንስ ሲኖርብህም አይደለም። እግዚአብሔርን ለመስማት ራስህን አስለምደው። ለምሳሌ ጾም የምትወዱ ሰዎች፣ በጾም የሆነ ነገር ይገኛል ብላችሁ የምትወዱ ሰዎች፣ የምታምኑ ሰዎች መልካም አድርጋችኋል። ግን መጾም ያለባችሁ የሆነ ነገር ስትፈልጉ አይደለም። በሳምንት ሊሆን ይችላል፣ በወር ሊሆን ይችላል፣ በአመትም ሊሆን ይችላል፣ በ10 ዓመት አንዴም ሊሆን ይችላል። ግን ልማዳዊ ዛሬ የጾም ቀኔ ነው፣ ዛሬ ከእግዚአብሔር ጋር የማወራበት ቀን ነው፣ ዛሬ ቁጭ ብዬ ድምጹን ለመስማት የምፈልግበት ቀን ነው፣ ዛሬ መዝሙር የምሰማበት ቀን ነው ማለት መቻል አለባችሁ። የሆነ ነገር ልማድ ማድረግ መልመድ መቻል አለባችሁ። ስንፈልገው ምን ያስፈልገናል? ይሄ በጣም ወሳኝ ነው። እግዚአብሔርን ፈልጉት ይገኛል የሚል መጽሐፍ ቅዱስ ጥቅስ አለ። ስለዚህ እግዚአብሔር ታማኝ አምላክ ነው፣ ከፈለግነው እናገኘዋለን አይደል? እውነት ነው። ግን ምን አለ መጽሐፍ ቅዱስ? መስፈርቶች ያስቀምጧል። እንዴት ብትፈልጉት እንደምታገኙት፣ ምን እንደሚያስፈልጋችሁ መስፈርቶች ያስቀምጧል። የመጀመሪያው መስፈርት ፍጹም ልብ ያስፈልጋችኋል። የሚጠራጠር ልብ፣ የሚወላውል ልብ፣ እንደማይገኝ የሚያስብ ልብ ሳይሆን ፍጹም ልብ ያስፈልጋችኋል። ኤርሚያስ 29:13 ላይ እንደዚህ ይላል፣ እናንተ ትሹኛላችሁ አለ። እግዚአብሔርን የማይሻ ማንም የለም። እናንተ ትሹኛላችሁ አለ። ከዛስ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። በምን ብትፈልጉኝ ነው ያለው? በፍጹም ልብ። ስለዚህ እግዚአብሔር ለመፈለግ ፍጹም ልብ ያስፈልጋል ማለት ነው። ፍጹም ልብ ምን ማለት እንደሆነ ሌላ ቀን እናወራለን። ግን ፍጹም ልብ ያስፈልገናል። ሲቀጥል መጽሐፈ ዜና ላይም ሁለተኛ ዜና ላይም እንደዚህ ያለ በፍጹም ልባችሁ ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና። በፍጹም ልብ ስለተገኙለት ምን አለ? ተገኝቶላቸዋል። እግዚአብሔርን ላገኝ ይፈልጋለሁ ስትሉት የሚጠይቃችሁ ነገር ምንድነው? ኦኬ እገኛለሁ፣ ችግር የለውም፣ ስንት ሰዓት ነው፣ መቼ ነው የፈለከኝ ይላል። ኦፍ ኮርስ ግን ፍጹም ልብ አለ ወይ? እኔን የምትፈልገኝ ፍጹም ልብ አለ ወይ ነው? ማታ የጠየከውን ነገር ይዤ እንድመጣ ነው? ማታ የልጄን ትዳር አደራ ያልከውን ነገር እንድመልስ ነው የፈለከኝ ነው? እኔን ነው የምትፈልገኝ ብሎ እግዚአብሔር ይጠይቃል ማለት ነው። ከዛ ቀጥሎ ንስሐ ያስፈልጋል። ንስሐ የምንገባው አንዴ ነው። ንስሐ ደጋግሞ መግባት የለብንም የሚሉ ቤተክርስቲያኖች አሉ። እኔ ግን ማምነው ንስሐ የየዕለት ተዕለት ስራ ነው ብዬ ነው ማምነው። መጽሐፍ ሲናገር ሁለተኛ ዜና 7 ላይ በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ። ከክፉ መንገዳቸው ምን አለ? ቢመለሱ። መመለስን ይፈልጋል ማለት ነው። ክፉ መንገድ እንደሆነ መንፈስ ከነገረ፣ ውስጥ ከነገረ፣ መጽሐፍ ከነገረ፣ የእግዚአብሔር ሰዎች ከነገሩ መጀመሪያ መመለስ አለብህ ማለት ነው። ናና ወጣለሁ የሚሉ ሰዎች አሉ። አይደለም ውጣና ጠብቀው። ናና ወጣለሁ የሚሉ ሰዎች ገጥሟቸው ያውቁ ይላሉ አይደል? እግዚአብሔር ቢመጣ እኮ ከዚህ ህይወት ቢገላግለኝ ይላል። መጽሐፍ እንደዛ አይደለም የሚለው። ከዛ ህይወት አንተ ሌብል ካደረከው ህይወት፣ ልክ ካልመሰለ ህይወት፣ ከእግዚአብሔር ጋር ይለያኛል ካልከው ህይወት ተመለስ። ራስህን አዋርደ ተመለስ። ከዛ እግዚአብሔር ምን ይላል? ይገኛል። በስሜ የተጠሩ ሕዝቤ
ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር ይላለሁ ምድራቸውንም እፈውሳለሁ ይላል። ሶስተኛ የሚያስፈልገን ነገር እምነት ነው። እምነት የሁሉ ነገር መሰረት ነው። አንዳንድ ሰው እምነትን እንደ አንድ ንጥረ ነገር እንደ አንድ የሆነ ነገር ያየዋል። ስለ ሃይማኖት እያወራን ከሆነ ስለ እምነት ነው የምናወራው። እግዚአብሔርን የምንገኘው በእምነት ነው። መጽሐፍ ሲናገር እንደዚህ ያለ ዕብራውያን 11:6 ላይ ይሄ በጣም ወሳኝ ጥቅስ ነው። ዕብራውያን 11:6 ላይ እንደዚህ ያለ ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በጣም ብዙ ሰው እግዚአብሔርን ደስ ለማሰኘት ሲወጣ ሲወርድ ነው የሚውለው። እግዚአብሔርን እንደ ተራ ግለሰብ ይቆጥረዋል። እግዚአብሔርን የሆነ ነገር በማስመሰል ደስ ማለት እንደሚችል ያስባል። መጽሐፍ ምን አለ? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይቀጥልና እንደዚህ ይላል ምክንያቱም አለ ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት ብሎ ነው የዘጋው ይሄን ቃል። አለበት ከልብ ለሚሹት ዋጋ እንደሚሰጥ ማመን አለበት። እነዚህ ሶስቱን ካደረግን በኋላ ምን እንደሚገድበን አንድ ሁለት ነገር ልንገራችሁና ልጨርስ። የመጀመሪያው የሚገድበን ነገር እግዚአብሔርን እንዳናገኝ የሚገድበን ነገር አንዱ የሰይጣን ስልት የሆነው ዲስትራክሽን አምንለው ወይም ምንድነው ትኩረትን መስረቅ። ሰይጣን ሌባ ነው ብሎ ይገልጿል መጽሐፍ። አንዱ ሌብነቱ ምንድነው? ትኩረታችንን መስረቅ። በነገራችን ላይ ሸዋሸዋ የሚባል የከተማችን አንዱ የሌብነት ስልት ካያችሁ የሚጠቀሙበት አንዱ መንገድ ምንድነው? ትኩረትን ምን ማድረግ ነው? ሙቭ ማድረግ ነው። የሆነች ልጅ ታክሲ ትገባላችሁ፣ ያስመለሳት ትመስላለች፣ እርጉዝ ትመስላለች፣ ንፋስ ያፈናት ትመስላለች። ይሄን ሁሉ ድራማ የምትሰራው ለአንድ ነገር ነው። እናንተ ከቦርሳችሁ ወይም ከኪሳችሁ ወይም ከስልካችሁ ላይ ትኩረታችሁን ገለል እንድታደርጉት። በቃ ሌላ ምንም የሷን ትወና እንድታደንቁላት አይደለም፣ እንድታዝኑላት አይደለም። ኮንሰንትሬሽናችሁን ፎከሳችሁን ከዛ እሷ እያደረገች ካለችው ነገር ጋር እንድትወስዱት ነው። ከዛ ትኩረታችሁ ተሰርቋል ኦሬዲ። ከዛ ጓደኛዋ የሆነ ስራ ይሰራል ማለት ነው። ሰይጣንም እንደዛ ነው የሚያደርገው። ባይዘው ትኩረታችሁን ከሆነ ነገር ገለል እንድትሉ ያደርጋችኋል። የሆነ ነገር አሁን እንደዚህ ያያችሁ ከነበረ ትኩረታችሁን እዚህ ጋር የሆነ ድራማ ይሰራና በህይወታችሁ በኑሯችሁ ወይም በሌላ ነገር ድራማ ይሰራና እንደዚህ እንድትዞሩ ያደርጋችኋል። ከዛ ህይወታችሁን አፌክት ማድረግ ይጀምራል ማለት ነው። ስለዚህ አንዱ ትኩረታችሁን ኮንሰንትሬሽናችሁን ፎከሳችሁን እግዚአብሔር ላይ ማድረግ አለባችሁ። ካላደረጋችሁ እግዚአብሔርን የምትፈልጉበትን እግዚአብሔር ለማግኘት የምትሄዱበትን መንገድ ረጅም ያደርግባችኋል ማለት ነው። ከዛ ሌላ ሁለተኛው መርህ ወይም እንዳናገኝ የምናደርገው ስንፍና ነው። ስፒሪቹዋል ሌዚነስ የሚሉት ፈረንጆቹ ማለት ነው። መጽሐፍ ሲናገር እንደዚህ አለ ምሳሌ 13:4 ላይ የታካች ነው ሰው ነፍስ ትመኛለች አንዳች አታገኝም፣ የትጉ ነፍስ ግን ትጠግባለች አለ። እግዚአብሔርን የምንፈልገው በትጋት ነው። ለምሳሌ ሁል ጊዜ ማታ 4 ሰዓት እስከ 6 ሰዓት መጸለይ የምትፈልጉ ከሆነ በዛ መፈለግ ውስጥ መገኘት አለባችሁ። ምንም ላይ ይሰማችሁ ይችላል፣ ድምጽ ላይ ይሰማችሁ ይችላል፣ እግዚአብሔር መገኘቱ ላይ ይሰማችሁ ይችላል። እዳዝም ማተር ያንን ኮሚትመንት ግን ማክበር መቻል አለባችሁ። በስንፍናችሁ ምክንያት ቃል ለማጥናት እንቢ ካላችሁ፣ ለመጸለይ እንቢ ካላችሁ፣ ቤተክርስቲያን ለመሄድ እንቢ ካላችሁ ያንን ነገር አታገኙትም ማለት ነው። ስንፍናችሁ እግዚአብሔርን እንዳታገኙት እንቅፋት ሊሆንባችሁ ይችላል ማለት ነው። ሶስተኛው የዚህ ዓለምን ፍቅር ነው፣ የዚህ ዓለምን መውደድ። ዓለምን ወይም በዓለም ያሉትን አትውደዱ። ዓለም ያለውን ሁሉ እርሱም የሥጋ ምኞትንና የዓይን አምሮትን ስለ ገንዘብም መመካትን ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ይሄን ምንም አላብራራውም፣ ኦሬዲ ተብራርቷል። ስለዚህ እንቀጥልና እግዚአብሔርን የመውደድ ምሳሌዎችን ነግሬያችሁ ወይም እግዚአብሔርን የመፈለግ ምሳሌ የሆኑ ሰዎችን ነግሬያችሁ እንጨርሳለን። እግዚአብሔርን መውደድ ስናነሳ በጣም የሚደንቁ የመጽሐፍ ቅዱስ ሰዎች አሉ። አንደኛው ንጉስ ዳዊት ነው። ንጉስ ዳዊት እግዚአብሔርን ቅድም ወንጌላዊ ካነበበልን ጀምሮ እግዚአብሔርን በደንብ በብዙ ጊዜ የሚፈልግ ሰው ነው። እግዚአብሔርም ደጋግሞ የተገኘለት ሰው ነው። ቅድም ያነበባችሁት መዝሙር 63ም የጻፈው በሸለቆ ሆኖ በምድረ በዳ ሆኖ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን ተጠማች። ወንድማችን በረከት የዘመረው ይሄንን ታስታውሱታላችሁ። እንጨትና ውሃ የሚል መዝሙር አለ። ስለዚህ እግዚአብሔርን ይፈልግ ነበር። እንጨትና ውሃ በሌለበት በምድረ በዳ ሆኖ እንኳን እግዚአብሔርን ይፈልግ ነበር። ይቀጥልና
አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማቻል፣ ስጋዬም አንተን እንዴት እንደናፈቀች እንጨትና ውሃ በሌለበት በምድረ በዳ። ዋው! ይቀጥልና መዝሙር 27ም ላይ እንደዚህ ይላል፣ እግዚአብሔርን አንዲት ነገር ለመንሁት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ እግዚአብሔር ቤት ኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ፣ መቅደሱን መመለከት ዘንድ። ከእግዚአብሔር ንግስናዬን እንዲያስቀጥልልኝ እየጠየቅኩት ነው፣ እየለመንኩት ነው አይደለም ያለው። ምንድነው ያለው? በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔር ደስ የሚያሰኘውን አይ ዘንድ። በጣም ወደው ቃል መዝሙር 42ም ላይ ይሄንኑ ቃል ይደግመዋል። እግዚአብሔር መፈለጉን ታያላችሁ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ አለ እምባዬ በቀንና በሌሊት ምግብ ሆነኝ። መዝሙር 84ም ላይ የዳዊት መዝሙር አይደለም ግን ምንድነው እንደዚህ የሚል ቃል አለ። ወፍ ለእርሷ ቤት አገኘች፣ ዋኖስም ጫጩቶቿን የምታስኖርበት ቤት አገኘች። የሰራዊት አምላክ ንጉሥ አምላኬ ሆይ እርሱ መሰዊያ ነው፣ በቤትህ የሚኖሩ ሁሉ የተመሰገኑ ናቸው፣ በዓለምና በዘላለም ያመሰግኑሃል። ሁለተኛው መጽሐፍን የመጨረሻው ነው ይሄንን የምነግራችሁ። እግዚአብሔርን የመፈለግ ትክክለኛ ምሳሌ የሆነው ሰው ሙሴ ነው። ሙሴ በዘጸአት 33 ላይ አንድ በጣም ድንቅ ነገር አደረገ። በጣም የምወደው ቃል ነው። ሙሴ መሰዊያ ሰራ። ምንድነው? ድንኳን ሰራ። ድንኳኑን የሰራው መጀመሪያ ምን አድርጎ ነው? ከከተማ ወጣ ያለ ቦታ ላይ ሰራ። ስለዚህ እግዚአብሔርን የሚፈልግ ሰው በሙሉ አለ ወደዛ ወደ ተሰራው ቦታ ይሄድ ነበር፣ ጸጥ ወዳለው ቦታ። እግዚአብሔርን የማይፈልግ ሰው ከተማ ውስጥ መዋል ይችላል፣ ችግር የለውም፣ መብቱ ነው። ሙሴም እግዚአብሔርና እንዲህ አለ፣ እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔ ጋር የምትልከውን አላስታወቅከኝም። አንተም በስምህ አወቅኩህ፣ ደግሞ በእኔ በፊት ሞገስ አልከኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህ ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህን ሕዝብህ እንደሆነ ተመልከታል። ምን አለው? መንገድህን አሳየኛል። መጽሐፍ ቅዱስ ዳዊት ላይ ሂዶ ለሙሴ መንገዱን ለእስራኤል ሕዝብ አደራረጉን አሳያቸው የሚለው ከዚህኛው የእግዚአብሔር ቃል ተነስቶ ነው። ከዛ 15 ላይ እንደዚህ ያደረገ 7 ላይ እንደዚህ ያደረገ ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበር፣ ከሰፈሩም ሩቅ ያደርገው ነበር። ቸርች ራቀን የምትሉ ሰዎች የመገናኛው ድንኳን ብሎ ጠራው ይለና እግዚአብሔርን የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር። እግዚአብሔርን የማይፈልግ ሰው ችግር የለውም። ከእግዚአብሔር የሆነ ነገር የሚፈልግ ሰው በሙሴ በኩል ያገኛል፣ ችግር የለውም። እግዚአብሔርን የሚፈልግ ሰው ግን አለ 33:7 ላይ ከከተማ ውጪ ወደ ተጣለው ድንኳን ይወጣ ነበር። እዚህ ጋር በጣም አንድ የሚደንቀኝ ሰው አለ። ብላቴናው የነዌ ልጅ ኢያሱ ግን አለ ከድንኳኑ አይለይም ነበር። ኢያሱ ኳሊቲውን አያችሁት? ከድንኳኑ ከመገናኛው ድንኳን አይወጣም። በቃ እዛው ነው፣ ውሎም ማዳሩም እዛው ነው። የሚፈልግ ሰው እግዚአብሔርን ይመጣል። እግዚአብሔርን ፈልጎ እግዚአብሔርን ጠይቆ ወይ ተደርጎለት ወይ ሌላ ጊዜ ተብሎ ሊሄድ ይችላል። ብላቴናው የነዌ ልጅ ኢያሱ ግን አለ ከድንኳኑ አይለይም ነበር። ሰዎች ኢያሱ ለምን ኃይለኛ ሰው እንደሆነ፣ ለምን ያን ሁሉ ነገስታት እንዳሸነፈ፣ ለምን እንደተሳካለት በጣም ኩሪየስ ሆነው ይጠይቃሉ። መጽሐፍ ምን አለ? ብላቴናው የነዌ ልጅ ኢያሱ ግን ከድንኳኑ አይለይም ነበር። ስለዚህ እግዚአብሔር እንዴት ይገኛል የምትሉ ሰዎች ካላችሁ፣ እግዚአብሔር እንዴት ነው የምናገኘው የምትሉም ሰው ካላችሁ፣ ከሰፈራችሁ፣ ከአትሞስፌራችሁ፣ ከምትሰሙት ጫጫታ መውጣት አለባችሁ። ልክ ሙሴ እንዳደረገው እግዚአብሔርን የሚፈልግ ሰው ሁሉ ወደ መገናኛው ድንኳን ይወጣ ነበር። እግዚአብሔርን ፈልጉ፣ በሕይወት ትኖራላችሁ። ሁልጊዜ ፊቱን ፈልጉ፣ ታገኙታላችሁ። እግዚአብሔር በእርግጥ ታማኝ አምላክ ነው። ከጠራችሁት ይገኛል፣ ከፈለጋችሁት ይመጣል።